ቦሌ በቃ ቦሌ እኮ ዋር አሜዚንግ። ታዲያ ቦሌ መድኃኒዓለም እንደኔ ከፋትልም ብራዘር አትማርም ወንድሜ የሆነ አይ እንደዛ። ስለዚህ ጀመርክ ትምህርት ጀመርክ? ማለት እኔ ምን መሰለህ ሚዲያ ላይ የሌለ ሰው ነው የሚያስተምረኝ። ያው በቤተክርስቲያን ደረጃ ሳይሆን በትምህርት ማለት ነው። አንድ ሰው አለ ያው እንትን ነው እሱ ሜንሽን አታርገኝ ስላለ አልፈለኩም ስሙን ሜንሽን ማድረግ። ኦልሬዲ እዛው ደብር ላይ ነው ያለው። አይ መድኃኒዓለም አይደለም እሱ። ኦኬ ስለዚህ የት አካባቢ ነው ያለው? ሳሊተ ምሕረት ነው። ሳሊተ ምሕረት በጣም ከትናንት ወዲያ እዛ ነበርኩ። ነገ እንደውም አንድ ሰው ሳሊተ ምሕረት ላሲዘው ነው እዛ ባለ ካህን እንዲማር ላሲዘው ነው ነገ ማለት ነው። ገባ? አንደኛው ጀሞ ነው። ጀሞ ሚካኤል አለ ከሙስሊም የመጣ አለ። እሱም እንደዚሁ በጎዳና ላይ ስብከት ጀምራለሁ። በነገራችን ላይ ጎዳና ላይ እየወጣሁኝ የክርስቶስን አዳኝነት በቤተሰብ እየተነገረ ያለ ውሸት እንደሆነ ገባ? ልክ እንዳንተ እኔ አሁን ጴንጤን ለምንድን ነው የሆንከው ብለህ ብትለኝ ሱሴን ለማራገፍ ነው። ግልጹን ነው የምነግርህ። ሱሴን ለማራገፍ አብዛኛው ወጣት ጴንጤ ሆኖ ሱሱን ለማራገፍ ነው። ገባ? ሱስ አሁን በብዛት ከዛ በኋላ አፕዴት ከሆነ በኋላ መማር ጀመርን፣ ማወቅ ጀመርን። ግን እኔ እግዚአብሔር ይባርካቸው ፕሮቴስታንቶችን አመሰግናለሁ። ኦርቶዶክስን እንዳውቃ ስለረዳችሁኝ ቴንኪው። እኔ አልሰድባችሁም፣ የእውነት ከአንደበቴ የስድብ ቃል አይወጣም። ኦርቶዶክስን ግን እንዳውቅ ምክንያት ስለሆናችሁ ቢግ ላቭ ኤንድ ቢግ ሪስፔክት። እና ወዳጄ እንደዛ ከሆነ ብዙ አወራሁብህ፣ አንተ ታወራለህ ከፈለግ። እንደዛ ከሆነ ውሳኔ ወስን፣ ጨክን። ካልጨከን ወስኛለሁ፣ ጨክኛለሁ። እንደዛ ከሆነ ምርጥ ነው። ጀስት ትምህርቱን ተማር። አሁን ጊዜ ይሰጥሃል፣ መቼ እንደሆነ ቀን ይሰጥሃል። ሳሊተ ምሕረት አይርቅም ከቦሌ ሳሊተ ምሕረት ሳሊተ ምሕረት አይርቅም ከቦሌ ሳሊተ ምሕረት አይርቅም። አይ ኖ ቦሌ መማር እችላለሁ። ግን አሁን ምን መሰለ እሱ ሳሊተ ምሕረት ስለሆነ ሜቢ እዛ ልሆን ይመስለኛል ነው ጀስት ያው የሚመስለኝ ማለት ነው እንጂ እንዳይቸግረህ ቦሌ እኮ እንዳይቸግረኝ። ብዙ ጊዜ ትምህርት የሚሰጠው ከ11 ሰዓት በኋላ ነው። ተረድተኛ ስራ ምንም ጨርሰ ያንን ካህን ሄደህ ታገኘዋለህ፣ ያስተምርሃል። ገባ? ትሪኒቲን ያስተምርሃል፣ ኦንቶሎጂን ያስተምርሃል፣ ክራይስትን ያስተምርሃል፣ ሜሮሎጂ ያስተምርሃል። ገባ? ሜሮሎጂ አሁን ብዙ ጊዜ ሰዎች ጥያቄ የሚነሳባቸው ሜሮሎጂ ላይ እና እነዚህ ገድላት ድርሳናት ላይ ነው። ተረተኛ ገድላት ድርሳናት ላይ አሁን ገድላት ድርሳናት ላይ አንድ ተአምር አንብበ አያረለ እንደዚህ ናቸው ምናምን እንደዚህ የሚጠቁሙ አሉ። ኖ ዌይ ተአምራቱ የተጻፈበት አውድ አለ። ገባ? ተአምራቱ እኔ አሁን ለእኔ የሆነልኝ ተአምራት ለአንተ ይሆንልሃል እንዴ? ይሆንልሃል? የእኔ እምነት የአንተ እምነት ይሆናል እንዴ? ይለያያል። እምነታችን ይለያያል። ገባ? ሶዛት እኔ ያው በቅዱስ ሚካኤል አማካኝነት ለእኔ ለቤቴ የሆነልኝን ነገር እዛ መጽሐፍ ላይ ብታነብ እንደዛ አይሆንም፣ ለሚካኤል እንደዚህ ነው፣ በሚካኤል በኩል እንደዚህ አይባልም። ለምንድነው የማይባለው መሰለ? ቅዱስ ሚካኤል መላእክታት እግዚአብሔር የሰጣቸው ጸጋ አላቸው። ገባ አይደለ? ጸጋ አላቸው። የጸጋው ኃይል የጸጋው ጉልበት አንተን አንድ ነገር ሲያደርግህ ማለት ነው። አንድ ነገር ሲያደርግህ የምታመሰግነው ሚካኤልን አይደለም። ገባ? ሚካኤልን የላከውን አምላክ ነው የምታመሰግነው። ድርጊቱ ግን የተፈጸመው በማን ነው? በሚካኤል ነው። ገባ? እግዚአብሔር ድርጊቱን የፈጸመው በማን ነው? በሚካኤል ነው። ለእግዚአት በቅድስት ማርያም ለምሳሌ ታምረ ማርያም ብዙ ታምራት ነው የተጻፉት። ብዙ ታምራት የሚገርም አረብ ሀገር ላይ ታምራት ተደርጓል። በማርያም እስራኤል ሆኗል፣ ግሪክ ሆኗል፣ ኢትዮጵያ ሆኗል። ያ የሆነው ደግሞ ይጻፋል። ምስክርነት ለምንድን ነው የሚጻፈው መሰለ? የዘላለም ሕይወት ገድላት ድርሳናት የዘላለም ሕይወት እንዲሰጡ አይደለም። ያገኘኸውን የዘላለም ሕይወት በክርስቶስ ኢየሱስ ያገኘኸውን የዘላለም ሕይወት ምን እንድትል ነው? እንድታበረታና እንድጠነክር ነው ያንን ታምራት ምታነበው ማለት ነው። እና ጀስት ታምራት ላይ ገድላት ላይ የሆነ ሚስቴክ መዞ ቢያመጡ ማለት ነው። ደና ደግሞ አለ፣ እውነት የተጻፈ ደግሞ አለ። እሱን ይቀበላሉ። እና ያ ነውና ወዳጃችን በርታልን።
እግዚአብሔር ለኔ ገለጠውን እንግዲህ ያው ገልጦልሃል። መስመሩን ከያዝክ ደግሞ እንዳትለቀው። ግርግር አትፍጠር፣ ሁካታ አትፍቀር። መማር ካለብህ ተማር። ጴንጦችን እያስገባ እዚህ ጋር አይምሮን እንዲናውዝ አታርግ። ገባህ አይደለ? እንዲናውዝ አታርግ። በቃ አንተ ራስህ ጽና፣ መጽናት አለብህ። ይሄን ካደረግ አብረን ወንጌል እንሰራለን። እሺ የኦርቶዶክስን ወንጌል አደባባይ ላይ አብረን እንሰራለን። አደባባይ ያው እኔ ማህተብ ሁሉ ይዤ ነው የምዞረው። ማህተብ ይዤ ነው የምዞረው። ለምን መሰለህ ማህተብ ይዤ የምዞረው? አንዳንድ ኦርቶዶክሳውያን ቤተክርስቲያን ሄደው የማያውቁም ገባ ለመናፍቆች ወይም ደግሞ ለሌላ ቤተ እምነት ራሳቸውን አሳልፈው ለመስጠት የተንደረደሩ አሉ። እነሱ ወደዛ እንዳይገቡ እንከለክላቸዋለን። የእግዚአብሔርን ቃል እየነገርን እንከለክላቸዋለን። ያንን ታምራት አንተ ከእግዚአብሔር ቃል አኳያ ስላልተረዳኸው እስከምትረዳው ድረስ አለመቀበል ስላለ ስላልተቀበልክ ቤተክርስቲያን ኃጢአተኛ ነህ አትልህም። ለምን? ሙሉን ተቀበለሃላ። አንተ አልቀበልም ያልከውን ታምራት ደምሮ ይቀበለዋል። ሶዛት ምንድነው አንተ ማድረግ ያለብህ? መቃወም አችልም። ገባ? ያንን ታምራት አለመቀበል ትችላለህ፣ ግን መቃወም አችልም። ለምን? እስከሚገለጥልህ ድረስ ምን ትላለህ? ዝም ትላለህ። ሳይገለጥልህ ራሱ ብትሞት የዘላለም ሕይወት ይኖራል። ለምን? በምድር ላይ ባደረገው ጽድቅ ማለት ነው። ተረድተኛል? ሶዛት ታምራቱ ላይ በእንደዚህ አይነት ልክ አለ። ገድላቱ ላይ በእንደዚህ አይነት ልክ አለ። ልክ አንድ ገድል ይመሰስና ሙሉ ገድሉን እንዳይቀበሉ ሰዎችን ፑሽ ያደርጓቸዋል። ኖ አይደለም። እኔ አሁን አንድ ነገር ልንገርህ። ለምሳሌ መጣችሁ ተመለሳችሁ። ድርሳነ ሚካኤል አለ አይደል? ድርሳነ ሚካኤል ላይ ታምር 12 አለ። ያለውበት ቦታ ቤት ስላልሆነ ታውቃለህ፣ ድምፄ ሁሉ ሰው እየሰማው ነው። አሜዚንግ ሁሉ ሰው ማለት ነው። እና ታምር 12 የሚል አለ። ታምር 12 ይመስላል። እና እዛ ቦታ ላይ ማለት ነው ምን እንደሚል ታውቃለህ? እግዚአብሔር ያደረገውን ታምር ተመልክታችሁ ይላል። ተመልክታችሁ ራሳችሁን ከኃጢአትና ካልባሌ ነገር ጠብቃችሁ ሙታንን ከማምለክ ተቆጥባችሁ ብትጠብቁት እግዚአብሔር ኃጢአታችሁን ያስተሰርይላችኋል ይላል። ይህንን ነገር አንብቤ ሙለታ የሚባል ታውቃለህ? ሙለታ ታውቃለህ? ትቀበላለህ አትቀበልም አልኩት። ይሄን አሁን ያልኩማ ትቀበላለህ አትቀበልም አልኩት። እቀበላለሁ አለኝ። ኦኬ ከተቀበልኩ እኮ ይሄ ታምራት ያለው ገድላት ማነው ድርሳነ ሚካኤል ላይ ነው አልኩት። ወዲያው እያየሁት ማለት ነው ሙሉ ድርሳኑ ይቃጠል ያለ ሰውዬ ወዲያው ተገልብጦ እኔ እኮ ከድርሳናትና ከታምራት እምቀበለዋል አይለኝም። ካኔ ብሌቢት እንግዲህ አያለ እዛው ታምራቱ ላይ ደግሞ እዛው ድርሳኑ ላይ ደግሞ ለአይምሮ የሚከብድ ታምር አለ። ለአይምሮ ማለት ነው ለመቀበል ለአይምሮ የሚከብድ ታምር አለ። እሱን ታምር ለአንተ አልተገለጠልህም ይሆናል። እኔ ደግሞ ተገልጦልኛል። እኔ ደግሞ ተገልጦልኛል። ሶዛት አንተ ምን አትልም መሰለህ? መቃወም አችልም። ለምን? ሌላኛው ታምራት ደግሞ አንተ የተቀበልከዋላ